አምነስቲ መንግስትን አስጠነቀቀ። ለመሆኑ አምነስቲ መንግስትን ያስጠነቀቀው ለምንድነው የሚለውን መረጃ ወደ እናንተ እናካፍላችኋለን። ቪዲዮውን እስከ መጨረሻ ከተከታተላችሁት ይህንን መረጃ አጥግባችሁ ታገኙታላችሁ። አምነስቲ መንግስትን ያስጠነቀቀበት ዋነኛ ምክንያት የኮሪደር ልማትን ለጊዜው እንዲገታና ሰዎችን በግዳጅ እንዲያፈናቅል ነው ይላል ቢቢሲ ላይ ያገኘነው መረጃ። ሰላም ጤና ይስጥልኝ ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች እንደምን አላችሁ? የዕለቱን መረጃ በሰበር ዜና ወደ እናንተ መተናል። መንግስት አምነስቲን አስጠንቅቋል። ይህም የኢትዮጵያ መንግስት ቢያንስ በ58 ከተሞች እየተከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚያደርሰው ጫና መገምገም እንዳለበት አምነስቲ ኢንተርናሽናል አሳስቧል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባል ሲል ጠይቋል። ማንኛውም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብአዊ መብት ጥበቃ መርህ ጋር የሚጣጣም መሆን አለበት ሲልም አክሏል። አምነስቲ ባወጣው ሪፖርት እንደጠቆመው ከሆነ ቢያንስ 872 ሰዎች በአዲስ አበባ በቦሌና ለሚኩራ ክፍለ ከተሞች በ2016 ዓ.ም መስከረም ውስጥ ከቤታቸው ተፈናቅለዋል። ይህ ሀዝ ከ47 ቤቶች የተፈናቀሉ ሰዎችን የሚያካትት ሲሆን ከእነዚህ መካከል 114 ህጻናት፣ 13 አረጋውያን በአጠቃላይ 618 ተከራዮች ይገኙበታል። ከእነዚህ ሰዎች ጋር ተገቢ ውይይት አልተከናወነም፣ በቂ ቅድመ ማስጠንቀቂያ አልተሰጣቸውም፣ ተጎጂዎች ካሳም አላገኙም ይላል የመብት ተከራካሪው ሪፖርት። በኮሪደር ልማት ምክንያት ሰዎች ያለ ህግ ከለላና ሌሎች ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ጠቅሷል። ኮሪደር ልማት በሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቀላለን በሚል በፍርሃት እየኖሩ መሆኑን የሰብአዊ መብት ተሟጋች ድርጅቱ ጠቁሟል። አምነስቲ በዚህ ዓመት ከጥር ወር አጋማሽ እስከ የካቲት መጀመሪያ ድረስ የደሰሳ ጥናት ማድረጉንና በቦሌ እንዲሁም በሌሚኩራ ክፍለ ከተሞች 47 የቤት ባለቤቶችን ሁኔታ መቃኘቱን ሪፖርቱ ጠቁሟል። ከህዳር 2016 እስከ የካቲት 2017 ዓ.ም በሳተላይት ምስል አማካኝነት ምልከታ ማድረጉን እንዲሁም በቦሌና በሌሚኩራ ክፍለ ከተሞች 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን አምነስቲ አመልክቷል። በሁለቱ ክፍለ ከተሞች በአጠቃላይ የተጎጂዎች ቁጥር በትክክል አልታወቀም። ሆኖም ግን በሺዎች የሚቆጠሩ ሰዎች ሊሆኑ እንደሚችሉ ተጠቁመዋል። አምነስቲ የመጀመሪያ ደረጃ የምርመራ ውጤቱን ለኢትዮጵያ መንግስት እንደላከና ምላሽ እንዳላገኘ በሪፖርቱ አካቷል። በሁለቱ ክፍለ ከተሞች አምነስቲ ያነጋገራቸው የ47 ቤቶች ባለቤቶች እንዳሉት ከቤታቸው በግዳጅ ከመፈናቀላቸው ከሳምንት በፊት የአካባቢው የከተማ መስተዳደሮች ለውይይት ጠርተዋቸዋል። ወደ 5000 ሰዎች በውይይቱ እንደተሳተፉና በግዳጅ ከቤታቸው መፈናቀላቸውም ተገልጿል። በውይይቱ ላነሷቸው ጥያቄዎች ምላሽ ያላገኙ የከተማ መስተዳደር ባለስልጣናት ቤት ለቤት እየዞሩ ቤታቸው ከ3 ቀናት በኋላ እንደሚፈርስ እንደነገሯቸው ለአምነስቲ ምስክርነታቸውን ሰጥተዋል። ሁሉም ነዋሪዎች ቤታቸው ሰነድ አልባ እንደሆነና ካሳ እንዳልተሰጣቸውም ተናግረዋል። ልጆቻቸው ትምህርት እንዳቋረጡ በቤት ኪራይ እየኖሩ እንደሆነና በአጭር ጊዜ የኪራይ ገንዘብ እንደሚያጥራቸው መስጋታቸውንም የተናገሩ ነዋሪዎችም አሉ። ቤታቸውን ከማጣታቸው ባሻገር እንደ እድር ያሉ ማህበራዊ መደጋገፊያችን ባህላዊ ትስስራቸው ማጣታቸውን በተለይም በሴቶችና አረጋውያን ላይ የሚያሳድረው ጫናንም አምነስቲ አትቷል። እንደ አምነስቲ ያነጋገራቸው ነዋሪ ልጄ የአእምሮ ጤና ችግር ገጥሞታል፣ በመንግስት ተስፋ ቆርጠናል ብለዋል። ሌላ ነዋሪ ማህበራዊ ህይወቴ ተቆርጧል፣ የአእምሮ ጤናዬ ታውኳል፣ ቤት ኪራይ መክፈልም ተቸግሬያለሁ ብለዋል። ስለ ኮሪደር ልማት ያላቸውን ስጋት የገለጹ ሰዎች እስራት እንደገጠማቸውና ጋዜጠኞችን ማስፈራሪያ እንደደረሰባቸው መናገራቸውን የሰብአዊ መብት ተሟጋች ድርጅቱ አያይዞ አንስተዋል። ከዚህ ቀደም በኦሮሚያ ክልል ያለውን የግዳጅ ማፈናቀል የተቃወሙ የሰብአዊ መብት ተሟጋቾች በመንግስት መያዛቸውን ጠቅሰዋል። ኢትዮጵያ የፈረመችውን ሰዎች መኖሪያ ቤት የማግኘት መብታቸውን የሚደነግገው ዓለም አቀፍ ህግ ወይም ዩኒቨርሳል ዲክሌሬሽን ኦፍ ሂውማን ራይትስ እንዲሁም የካምፓላ ስምምነት ጨምሮ ሌሎችም ዓለም አቀፍ ስምምነቶች እየተጣሱ መሆናቸውንም ሪፖርቱ ይጠቁማል። የኢትዮጵያ መንግስት በግዳጅ ከቤታቸው የተፈናቀሉት ሰዎችን ሰብአዊ መብት ጥሷል ሲልም አክሏል። አያይዞም የኢትዮጵያ መንግስት በአፋጣኝ የግዳጅ ማፈናቀልን እንዲያቆምና የኮሪደር ልማት ሰብአዊ መብት ላይ የሚያደርሰው ጫና እስከሚጠና እንዲሁም ለዜጎች ጥበቃ እስከሚመቻች በጊዜያዊነት እንዲገታ አምነስቲ አሳስበዋል። ዓለም አቀፍ ህግጋት እንዲከበሩና ሰዎችን ከቤታቸው በማፈናቀል በፊት ያሉ አማራጮችን ከግምት ውስጥ
እንዲገቡም ጠይቋል። ከቤታቸው የተፈናቀሉና ቤት መገንባት የማይችሉ ሰዎች መኖሪያ ቤት ማግኘት አለባቸው። የካሳና የመልሶ ግንባታ መብታቸው መጠበቅ አለበት ሲል በሪፖርቱ ተገልጿል። የመንግስታት ድርጅት ከመኖሪያ ቤት ጋር የተያያዘ ልዩ ግብይት እንዲያደርግ እንዲፈቀድለትም አምነስቲ ጠይቋል። የኮሪደር ልማት በዋና ከተማዋ በአዲስ አበባ ተጀምሮ ወደ ተለያዩ የአገሪቱ ክልል ከተሞች የተስፋፋ የመልሶ ማልማት ስራ ሲሆን በተለይ በአዲስ አበባ በርካታ ነባር የመኖሪያ አካባቢዎች ፈርሰው የተለያዩ ግንባታዎች የተካሄዱባቸው ናቸው። በዚህ ሂደትም የከተማዋ ነዋሪዎች ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን ሂደቱን የሚደግፉና የሚያደንቁ እንዳሉት ሁሉ በኮሪደር ልማቱ ተፈናቅለው ለችግር የተዳረጉ ሰዎች በርካታ መሆናቸው ነው የተነገረው። ጠቅላይ ሚኒስትር አብይ አህመድ ህዳር 2017 ዓ.ም የአዲስ አበባ ላይ ሁለተኛ ዙር የኮሪደር ልማት ስራዎችን በገመገሙበት ወቅት የአገር ግንባታ በሂደት ወቅት የሚኖሩ ሰዎች በቀላሉ ተቀብለው ተስማምተው የሚሄዱበት ጉዳይ እንዳልሆነ ጠቅሰው አሁን የሚሰራውን ስራ የሚያደንቁ ሰዎች የሚመጡት ከተማው የተገነባለት ትውልድ ሲነሳ ነው ብለዋል። በአዲስ አበባ የኮሪደር ልማት በ5 አቅጣጫዎች የሚዘረጋ ሲሆን 40.7 ኪሎ ሜትር እንደሚሸፍንም ተገልጿል። የመጀመሪያው ከፒያሳ 4 ኪሎ 8.1 ኪሎ ሜትር የሚሸፍነው ሲሆን ከ4 ኪሎ በእንግሊዝ ኤምባሲ እስከ መገናኛ ያለውና 9.6 ኪሎ ሜትር የሚሸፍነው ሁለተኛው አካባቢ ነው። ሜክሲኮ ሳር ቤት እና ወሎ ሰፈር ሶስተኛው አካባቢ ናቸው። ከቦሌ መገናኛ እስከ ሲኤምሲ ደግሞ አራተኛው አቅጣጫ ሲሆን 10.5 ኪሎ ሜትር ይሸፍናል። የመጨረሻው ቦሌ እስጢፋኖስ እስከ 4 ኪሎ 3.7 ኪሎ ሜትር የሚያካትት ነው። ይህም የመኪና አስፋልቶች፣ ሰፊ የእግረኛ መንገዶች፣ የሳይክል መስመሮችና አረንጓዴ አካባቢዎችን ይዞ እንደሚገነባ ተገልጿል። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች ለዛሬ በሰበር መረጃችን አምነስቲ መንግስትን ያስጠነቀቀበትን ያካፈልናችሁ መረጃ ይህንን ይመስላል። ስለተከታተላችሁን ከልብ አድርገን እናመሰግናለን። በኮሪደር ልማቱና አምነስቲ ባወጣው መረጃ ላይ ያላችሁን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሰፍሩልን በጣም ደስ ይለናል። እኛም እናነባለን። ለጥያቄም ካላችሁ ምላሽ ወደ እናንተ እናቀርባለን። ማንኛውም ሀሳብ አስተያየቶች የሚኖራችሁን ሀሳብ ስለምትሰጡን ደግሞ ከልብ አድርገን እናመሰግናለን። ቲቲቪ ኢትዮጵያ በየዕለቱ አዳዲስና ወቅታዊ መረጃዎች የሚኖራችሁ ከሆነ ቀጥታ ወደ እናንተ የምናቀርብበት ቪዲዮ ነው የምናቀርበው። ስለተከታተላችሁን ከልብ አድርገን እናመሰግናችኋለን። ቲቲቪ ኢትዮጵያን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜም አጋርነታችሁን እንድታሳዩን በአክብሮት የምንጋብዛችሁ ይሆናል። ስለነበረን ቆይታ በጣም ከልብ አድርገን እናመሰግናለን። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ሰላም ሁኑልን እንላለን።